በአውሮፓ ምድር ለዓመታት ሲካሄድ የቆየውና በዓለም ላይ ከፍተኛ የደህንነት ስጋት የፈጠረው የሩሲያና ዩክሬን ጦርነት አዲስና ወሳኝ ምዕራፍ ላይ ደርሷል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በበርሊን በተካሄደው ከፍተኛ ደረጃ ውይይት ላይ ሀገራቸው ለረጅም ጊዜ ስትታገልለት የነበረውን የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባልነት ጥያቄን ለመተውና በምትኩ የደህንነት ዋስትናዎችን ለመቀበል ዝግጁ መሆናቸውን አስታውቀዋል። ይህ የዜሌንስኪ ውሳኔ በጦርነቱ ታሪክ ውስጥ ትልቅ የፖሊሲ ለውጥ ተደርጎ እየተወሰደ ሲሆን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካን ጋር የተደረገው ድርድርም ተስፋ ሰጪ ውጤት እያሳየ መሆኑ ተዘግቧል። በጀርመኑ መራሄ መንግስት ፍሬድሪክ ሜርዝ አዘጋጅነት በበርሊን በተካሄደው በዚህ ወሳኝ ስብሰባ ላይ የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር እንዲሁም ሌሎች የአውሮፓ መሪዎች ተሳትፈዋል። 5 ሰዓታት በፈጀው በዚህ ውይይት ላይ ዜሌንስኪ ያቀረቡት ሀሳብ የብዙዎችን ቀልብ ስቧል። ፕሬዝዳንት ዜሌንስኪ ከዚህ ቀደም ሀገራቸው የኔቶ አባል ካልሆነች የሩሲያን ወረራ መመከት እንደማትችል በጽኑ ሲከራከሩ ቆይተዋል። ይሁን እንጂ በበርሊኑ ውይይት ላይ ይህንን አቋማቸውን በማለዘብ ዩክሬን የኔቶ አባልነት ጥያቄዋን ወደ ጎን በመተው በምትኩ ከአሜሪካ፣ ከአውሮፓ ሀገራት፣ ከካናዳና ከጃፓን አስተማማኝ የደህንነት ዋስትና ማግኘትን በአማራጭነት ለመቀበል መስማማታቸውን ገልጸዋል። ዜሌንስኪ ለጋዜጠኞች በሰጡት መግለጫ የዩክሬን ፍላጎት የኔቶ አባል መሆን ነበር ያሉ ሲሆን ይህም ለዩክሬን ትክክለኛው የደህንነት ዋስትና ነበረ ብለዋል። ነገር ግን አንዳንድ የአሜሪካና የአውሮፓ አጋሮቻቸው ይህንን ባለመደገፋቸው ምክንያት ዩክሬን ከኔቶ አባልነት ጋር የተያያዘውን ጥያቄዋን እንደተወቹ ገልጸዋል። ስለሆነም አሁን ከአሜሪካ ጋር የሁለትዮሽ የደህንነት ስምምነት እንዲሁም ከሌሎች አጋሮቻቸው ጋር የሚደረጉ የኔቶ አንቀጽ 5ን የሚመስሉ የደህንነት ዋስትናዎች ከተጨማሪ የሩሲያ ወረራዎች ለመከላከል ዕድል እንደሚሰጣቸው ተናግረዋል። የትራምፕ መልእክተኛው ስቲቭ ዊትኮፍ በበኩላቸው በድርድሩ ላይ ትልቅ መሻሻል መታየቱን የገለጹ ሲሆን 20 ነጥቦች ባሉት የሰላም እቅድና የኢኮኖሚ ጉዳዮች ላይ ጥልቅ ውይይት መደረጉንም ጠቁመዋል። ዜሌንስኪ ባልተለመደ መልኩ ያሳዩት የተለሳለሰ አቋም ለሰላም ድርድሩ በር የሚከፍት ቢመስልም የአሜሪካ የደህንነት ባለሙያዎች ግን ጉዳዩን በጥንቃቄ ይመለከቱታል። ምክንያቱም ደግሞ ዩክሬን የኔቶ አባልነት ጥያቄዋን ስለተወች ብቻ የሩሲያን የጦርነት ፍላጎት ላይገተው ይችላል። አንዳንዶች ደግሞ ይህ የዩክሬን ውሳኔ የድርድሩን አቅጣጫ ከፍተኛ በሚባል ደረጃ ይቀይረዋል ብሎ ማሰብ ከባድ እንደሆነ ይገልጻሉ። ምክንያቱም ደግሞ ዩክሬን የኔቶ አባል የመሆን ዕድሏ ከረጅም ጊዜ በፊት ጀምሮ እውን ሊሆን የማይችል ስለነበረ ነው። ስለሆነም ይህ አሁን ላይ በዩክሬን የተወሰነው ውሳኔ በሩሲያ ባለስልጣናት በኩል እንደ ትልቅ ድል የማይቆጠር ነው ሲል አሶሺየትድ ፕሬስ አስነብቧል። አሶሺየትድ ፕሬስ በፍሎሪዳ ዩኒቨርሲቲ የስትራቴጂክ ጥናት ፕሮፌሰር የሆኑት አንድሪው ሚችታን ዋቢ አድርጎ ባሰፈረው ጽሑፍ የዩክሬን የኔቶ አባልነት ጉዳይ በአሁኑ ሰዓት እንደ ዋና መደራደሪያነት የማይቆጠርበት ደረጃ ላይ መድረሱን ገልጿል። ሩሲያ ጦርነቱን የጀመረችበት አንዱ ምክንያት የኔቶ መስፋፋት እንደሆነ ቢነገርም አሁን ላይ የጦርነቱ መልክ ተቀይሮ የግዛት ይዞታና የጂኦፖለቲካዊ የበላይነት ጉዳይ እንደሆነም አስቀምጧል። በሌላ በኩል ደግሞ ፕሬዝዳንት ትራምፕ ለዜሌንስኪ የሰጡት ምላሽ ቀደም ሲል አሜሪካ ስታደርግ የነበረውን የጦር መሳሪያ ድጋፍና በሩሲያ ላይ ማዕቀብ መጣልን ያካተተ ሊሆን እንደሚችል ይገልጻሉ። ዋናው ጥያቄ ያለው ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬንን ከኔቶ መቅረት ብቻ እንደ በቂ የሰላም ቅድመ ሁኔታ ይቀበላሉ ወይስ ተጨማሪ የግዛት ጥያቄዎችን ያነሳሉ የሚለው ላይ ነው። ምንም እንኳን ዜሌንስኪ በኔቶ ጉዳይ ላይ ለድርድር ቢቀርቡም በግዛት ሉዓላዊነት ጉዳይ ላይ ግን የማይለወጥ አቋም እንዳላቸው መናገራቸውን ቀጥለዋል። ሩሲያ ደግሞ አሁን በቁጥጥሯ ስር ያደረገቻቸውን እንደ ዶኔስክ፣ ሉሃንስክ፣ ዛፖሮዥያና ኬርሶን አካባቢዎችን ዩክሬን በህጋዊ መንገድ እንድትለቅና የሩሲያ ግዛት መሆናቸውን እንድትቀበል ትፈልጋለች። ዜሌንስኪ በበርሊኑ ድርድር ላይ እንደተናገሩት ዩክሬን ግዛቶቿን ለሩሲያ አሳልፋ ለመስጠት ፈቃደኛ አይደለችም። ነገር ግን ጦርነቱን ለማቆም ሲባል አሁን ባለው የጦር ግንባር ላይ የተመሰረተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆናቸውን ጠቁመዋል። ይህም ማለት ዩክሬን በሩሲያ የተያዙባትን ግዛቶች የሩሲያ መሆናቸውን በህግ እውቅና ሳትሰጥ፣ ነገር ግን ውጊያውን ለማቆም ስምምነት ላይ ልትደርስ ትችላለች። በሌላ በኩል ሩሲያ ለሰላም ስምምነቱ ከምታቀርባቸው ጉዳዮች መካከል ዩክሬን ሙሉ በሙሉ ገለልተኛ ሀገር እንድትሆን የሚለው ይጠቀሳል። ከዚህ በተጨማሪም የሌሎች ሀገራት ጦር በምድሯ እንዳይኖርና ወታደራዊ ኃይሏም እንዲገደብ ትፈልጋለች። ፑቲን ከዚህ ቀደም እንዳስታወቁት ዩክሬን ከዶኔስክ ክልል ሙሉ በሙሉ ሰራዊቷን ካስወጣች ብቻ ለሰላም ንግግር ዝግጁ ይሆናሉ። ይህ ቅድመ ሁኔታ ግን በዩክሬን በኩል ተቀባይነት የለውም። የዩክሬንና ሩሲያ ጦርነት ከአውሮፓ አህጉር አልፎ የእስያ ሀገራትንም በቀጥታ እያሳተፈ ይገኛል። በተለይም የሰሜን ኮሪያ ወታደሮች በሩሲያ በኩል ተሰልፈው እየተዋጉ መሆኑ ጉዳዩን ዓለም አቀፋዊ ያደርገዋል። በቅርቡ የወጡ መረጃዎች እንደሚያሳዩት ሰሜን ኮሪያ ወደ 15000 የሚጠጉ ወታደሮችን ወደ ሩሲያ የላከች ሲሆን እነዚህ ወታደሮች በኩርስክ ግዛት ከዩክሬን ኃይሎች ጋር በመዋጋት ላይ ናቸው። የደቡብ ኮሪያ የስለላ ተቋማት እንደገለጹት ከሆነ እስካሁን ከ600 በላይ የሰሜን ኮሪያ ወታደሮች ሲገደሉ ከ4000 በላይ የሚሆኑት ደግሞ ቆስለዋል።
ይህ ሁኔታ የፒዮንግያንግን በቀጥታ በጦርነቱ ላይ መሳተፍ ያረጋግጣል። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ሂዩን ይህንን ድርጊት አጥብቀው ያወገዙ ሲሆን የሩሲያና የሰሜን ኮሪያ ወታደራዊ ትብብር የኢንዶ ፓሲፊክን ቀጠና ደህንነት አደጋ ላይ የሚጥል መሆኑንም አስጠንቅቀዋል። ደቡብ ኮሪያ ለዩክሬን የምታደርገውን ሰብአዊና የድህረ ጦርነት መልሶ ግንባታ ድጋፍ አጠናክራ እንደምትቀጥልም ገልጻለች። እንዲሁም ሩሲያ ለሰሜን ኮሪያ የምትሰጠውን የኒውክሌርና የሚሳኤል ቴክኖሎጂ ድጋፍ በቅርበት እየተከታተለች ትገኛለች። በሌላ በኩል በደቡብ ኮሪያ ውስጥ የሩሲያ ፕሮፓጋንዳ ዘመቻ መኖሩም ተዘግቧል። በቅርቡም በሴኡል ጎዳናዎች ላይ ደቡብ ኮሪያውያን የዩክሬንን ጦር እንዲቀላቀሉ የሚጠይቅ ሐሰተኛ ፖስተሮች ተለጥፈው ነበር። የዩክሬን መንግስት እነዚህ ፖስተሮች በሩሲያ የተሰራጩ የሐሰት መረጃዎች መሆናቸውንና ደቡብ ኮሪያውያንን የመመልመል ዕቅድ እንደሌላቸው አረጋግጠዋል። ይህ ሁሉ ቢሆንም ግን ጦርነቱ አሁንም እንደቀጠለ ነው። የሩሲያ ድሮኖችና ሚሳኤሎች የዩክሬን ከተሞችን መደብደባቸውን አላቆሙም። በቅርቡ እንኳን ሩሲያ ከ1500 በላይ ድሮኖችንና ሚሳኤሎችን ወደ ዩክሬን ማስወንጨፏ ተዘግቧል። የኤሌክትሪክ እና የውሃ መሠረተ ልማቶች በመውደማቸው በሚሊዮን የሚቆጠሩ ዜጎች በክረምቱ ወቅት ለከባድ ችግር ተዳርገዋል። የበርሊኑ የሰላም ድርድር ውጤት ጦርነቱን ሙሉ በሙሉ ያስቆመዋል ተብሎ ባይጠበቅም ቢያንስ የተኩስ አቁም ስምምነት ላይ ለመድረስ ተስፋ ሰጪ ምልክቶችን አሳይቷል። ዜሌንስኪ የኔቶን ካርድ መሳባቸው ምዕራባውያን አጋሮቻቸው ጫና እያሳደሩ መሆናቸውንም ያሳያል። ባለፈው አንድ ሳምንት ውስጥ ደግሞ እነዚህ ጥቃቶች መጠናቸው በእጅጉን ጨምሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳስታወቁት ሩሲያ በዚህ ጊዜ ውስጥ ከ1500 በላይ ሰው አልባ አውሮፕላኖችን፣ ወደ 900 የሚጠጉ የአየር ላይ ቦምቦችንና 46 የተለያዩ ሚሳኤሎችን በመጠቀም በዩክሬን ላይ ከፍተኛ ውድመትን አድርሳለች። እነዚህ ጥቃቶች በተለይ በኦዴሳና ዛፖሮዥያ ክልሎች ላይ ያነጣጠሩ ሲሆን በርካታ ንጹሐን ዜጎች እንዲጎዱና ወሳኝ የሚባሉ መሠረተ ልማቶች እንዲወድሙ ምክንያት ሆኗል። ባለፉት 7 ቀናት ውስጥ በዩክሬን ላይ የተፈጸሙት እነዚህ የአየር ጥቃቶች በግጭቱ ታሪክ ውስጥ ከታዩት እጅግ መጠነ ሰፊ ጥቃቶች አንዱ እንደሆነም ተመላክቷል። ፕሬዝዳንት ዜሌንስኪ በቴሌግራም ገጻቸው ባሰፈሩት መልእክትም ሩሲያ ጦርነቱን በማራዘም በዩክሬን ሕዝብ ላይ መጠነ ሰፊ ጉዳት ለማድረስ እየሞከረች እንደሆነም ገልጸዋል። የጥቃቱ ዋነኛ ኢላማ የሆኑት የኃይል ማመንጫዎች፣ የትራንስፖርት መስመሮች፣ የኢንዱስትሪ ተቋማትና መኖሪያ ቤቶች ናቸው። የጥቃቶቹ ዋና ተጠቂዎች ከሆኑት ከተሞች መካከል ኦዴሳና ዛፖሮዥያም ይገኙበታል። በአውሮፓውያኑ ታህሳስ 14 ቀን የሩሲያ ኃይሎች በኦዴሳ ክልል ላይ ከፍተኛ የሰው አልባ አውሮፕላን ጥቃት ሰንዝረዋል። በዚህ ጥቃት ምክንያትም የኃይል፣ የትራንስፖርት፣ የኢንዱስትሪና የሲቪል መሠረተ ልማቶች ከፍተኛ ጉዳት ደርሶባቸዋል። ምንም እንኳን የሰው ሕይወት ባያልፍም ወሳኝ መሠረተ ልማቶች በጄኔሬተሮች እንዲሰሩ ተገደዋል። ከነዚህ የቅርብ ጊዜ ጥቃቶች በተጨማሪም በአውሮፓውያኑ ታህሳስ ወርም የሩሲያ ኃይሎች ከቅርብ ወራት ወዲህ ከታዩት እጅግ ትላልቅ ጥቃቶች አንዱ የሆነውን በመፈጸም ከ450 በላይ ሰው አልባ አውሮፕላኖችንና ወደ 30 የሚጠጉ ሚሳኤሎችን ወደ ዩክሬን አስወንጭፈዋል። እነዚህ ጥቃቶች በዋነኛነት የኃይልና የኢንዱስትሪ መሠረተ ልማቶችን በተለይም በደቡባዊ ክልሎችና በኦዴሳ ላይ ያነጣጠሩ ነበሩ። በኪሮቮግራንድ፣ ማይኮላይቭ፣ ኦዴሳ፣ ሱሚ፣ ካርኪቭ፣ ኬርሰን እና ቼርኒቭ ክልሎች በሺዎች የሚቆጠሩ ቤተሰቦች ያለ ኤሌክትሪክ እንዲቆዩ ተገደዋል። በተጨማሪም በሌሎች 2 ክልሎች ተጨማሪ ጥቃቶች ተመዝግበዋል። በኦዴሳ ሁሉም የኤሌክትሪክ የባቡር ጣቢያዎች ከጥቅም ውጪ በመሆናቸው አገልግሎቶች እንዲቋረጡም ምክንያት ሆኗል። የከተማዋ ሰፊ ክልሎችም ያለማሞቂያና የውሃ አገልግሎት ቀርተዋል። በአቅራቢያው የምትገኘው ማይኮላይቭም የኤሌክትሪክ መቆራረጥና ወሳኝ መሠረተ ልማቶች ላይ ጉዳት ደርሶባታል። የዩክሬን ድንገተኛ አገልግሎት ሰራተኞችና ሌሎች የሲቪል መከላከያ ቡድኖች የኤሌክትሪክ ማሞቂያና የውሃ አቅርቦቶችን ወደ ነበሩበት ለመመለስ ከፍተኛ ጥረት እያደረጉ ቢሆንም ሁኔታው አሁንም አስቸጋሪ እንደሆነ ተዘግቧል።